እንዴት አሉ? ይህ ሐሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሐሳብ ሚዲያ፣ ሁሉም ነገር ከሐሳብ ይጀምራል። ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴሊ ፕሮግራማችን እነሆ ተጀምሯል። ሐሳብ ዴሊ እንደሚታወቀው 6 ወራትን ወደ እናንተ ስናደርስ ቆየን። ባለፉት 6 ወራት ውስጥ እንግዲህ ከሀገር ውስጥ ከቀጠናው እንደዚሁም ከዓለም አቀፍ የተለያዩ ጉዳዮችን እየመራረጥን ወደ እናንተ ስናደርስ ቆየን። በዛሬ እንግዲህ የሐሳብ ዴሊ ፕሮግራማችን የሚሆነው ባለፉት 6 ወራት ውስጥ በተለይ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን ተከትሎ ኢትዮጵያ ትልቁን ህዳሴ ስታበስረን ከዚህ ጋር ተያይዞ በርካታ ዓለም አቀፋዊ እንደዚሁም ቀጠናዊ ጫናዎችን ተቋቁማ ኢትዮጵያ እዚህ ተደርሳለች። እንደሚታወቀው ህዳሴን ለማስመረቅ ስናስብ በርካቶች እንቅፋት ሊሆኑብን ሞክረዋል። ነገር ግን ኢትዮጵያ ችላ አሳክተዋለችና ከዛም በፊት በነበሩ ጊዜያቶች ግብጽ የተለያዩ ዓለም አቀፋዊ ዲፕሎማሲዎችን ለመፍጠር በርካታ ጫናዎችን ስታደርግ ነበር። የተለያዩ የአረቡና የዓለሙ ሚዲያዎች ደግሞ ኢትዮጵያ ላይ ጫና ለመፍጠር የተለያዩ ዘገባዎችን ሲሰሩ ነበር። ነገር ግን ይሄ አልተሳካም። ህዳሴን ካስመረቅን በኋላ ራሳቸው የአረቡና የዓለሙ ሚዲያ ኢትዮጵያ ትችላለች ብለው ዘግበውልናል። ይሄም የመቻል ተምሳሌታችን ነው። ባለፉት ጊዜያቶች እንግዲህ ህዳሴ ግድብን ስንሰራ በርካታ እንከኖች ነበሩ። በርካታ የሰው መስዋዕትነቶች ተከፍለዋል። በርካታ ስራዎችንም ሰርተናል። በእነዚህም ስራዎች ላይ የገጠሙንን ቻሌንጆች አልፈን ዛሬ እዚህ ደረጃ ደርሰናል። ህዳሴ እዚህ የደረሰው በበርካታ መስዋዕትነትና በበርካታ ልፋት ነው። ነገር ግን መላው ኢትዮጵያኖች ህዳሴ ሲመረቅ ደስታቸውን ገልጸዋል። በተለያዩ የሀገራችን የክልል ከተሞችም የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ተከትሎ በርካታ ሰላማዊ ሰልፎች ሲደረጉ ነበር። በዚህም ሰልፍ ላይ እንግዲህ ህዝቡ ህዳሴ ላይ ምን ያህል ተጽዕኖ እንዳደረገና በየድርሻችን ያዋጣናቸው ገንዘቦች ለዚህ ማሳያ ናቸው። ሁሉም ደስታውን የገለጸበት ደግሞ ህዳሴ በጋራ የተሰራ ነው። ከገበሬው፣ ከሰራተኛው፣ ከባለስልጣኑ ሳይቀር ሁሉም ለህዳሴ ያዋጣል። ሁሉም ህዳሴን ገንብቷል። ህዳሴያችንን ስናጠናቀቅ ሁላችንም ደስ ብሎናል። ነገር ግን ከህዳሴ በፊት የነበሩብንን ጫና ተቋቁመናል። ከህዳሴ በኋላ ደግሞ አዲስ ዓላማ ይዘን ወደ ሌላ እንቅስቃሴ ጀምረናል። ከዚህ በኋላ እኛ ሳንሆን ስለ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ የሚመሰክሩልን የዓለም ሚዲያዎች ናቸው። ከዚህም ጋር ተያይዞ የተለያዩ የዓለም ሚዲያዎች ስለ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ሰርተዋል። ግብጽም የመጨረሻ ሽንፈቷን ስታምን ታላቁ የኢትዮጵያ ህዳሴ ግድብ መመረቁን ተያይዞ በርካታ ችግሮችን ስታመጣ ነበረ። ለዓለም አቀፉ የጸጥታው ምክር ቤት ኢትዮጵያንም ስትከስ ተመልክተናታል። ይሄ ግን አልተሳካም። ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን አሳክታለች። እንደው ባለፉት 6 ወራት ውስጥ ስለ ታላቁ የኢትዮጵያ ህዳሴ ግድብ ከጅምሩ እስከ መጠናቀቁ ሁኔታዎች ያሉትን ዘርዘር ያሉን ያብራራናቸው ፕሮግራሞች አሉን። እነዚህንም ፕሮግራሞች ወደ እናንተ የምናደርስ ይሆናል። እኔ ዮርዳኖስ ይሄንን ፕሮግራም መራሁላችሁ። በቀጣይ ባለፉት 6 ወራት ውስጥ ስለ ታላቁ የኢትዮጵያ ህዳሴ ግድብ የተሰሩ ፕሮግራሞችን ወደ እናንተ የምናደርስ ነው የሚሆነው። እናንተም ከፕሮግራማችን ጋር አብራችሁ እንድትቆዩ እየጋበዘው የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጋበዝን በሌላ ቀን በሌላ ጉዳይ እስከምንገናኝ ቸር ቆዩ። እንኳን አባይን መገደብ ቀርቶ ቀይ ባህርን መገደብ ራሱ ቢሆን መገደብ የሚችል እንደዚህ አይነት ህዝባዊ አቅምን መጠቀም የሚችል መንግስት ሰክሰስፉል ነው የሚሆነው። ታሪካዊ የትውልድ ጥያቄዎችንም የፈታ ነው። ይሄ ህዝብ ከ1000 ዓመት በፊት ሲጠይቀው የነበረው ነበር። የኢትዮጵያ ከዚህ በፊት የነበሩ አመራሮች በንጉሳዊ ዘመን ጭምር ኢትዮጵያ ወንዙን እንዳትገድብ እየተባሉ ሲፈርሙበት ሲማማሉበት የተኖረ ነው። ይሄ ነይፈርም ያልፈርምም እንዳገድብብኝ አይ ከእግዚአብሔር ውጪ አይገድ ይሄን የሚገድበው የለም እየተባለ የተከደበትን ታሪክ መስመር ያበጀ ስለሆነ ነው። የህዝብ ጥያቄ ስለሆነ ነው። በነገራችን ላይ መንግስታት የህዝብ ጥያቄን ሲፈቱ እንዲህ ነው የሚሆነው። ሳይሆን ሲቀር ግን የመንግስት ባለስልጣናቶች ብቻና ብቻ ናቸው የሚያከብሩት። ይሄን አይነት ህዝባዊ ድጋፍ እየተመለከትን ያለነው የህዝቡ ጥያቄ ስለሆነ ነው። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቀቀ ማለት ኢትዮጵያ ቀጣይ ፕሮጀክት አታስብም ማለት አይደለም። አባይ ውሃችን ነው። በአባይ የማልማት መብት አለን። በአባይ የማደግ ሁሉና አለን። በውሃችን ደግሞ የማደግና የመልማት መብታችንን እንደ ግብጽና ሱዳን ያሉ ሀገራቶች በተለያዩ ጊዜያቶች ሲቃወሙ ነበር። አሁንም እነዚህ ሁለት መሪዎች እንግዲህ በዚህ ውይይታቸው ላይ አባይ የውሃ ስጋታችን ነው፣ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ተገደበ ማለት የኢትዮጵያ ከፍተኛ ተጽዕኖ መጥቶበት የውሃ መብታችን እየተሸረሸረ ነው፣ ግብጽም ሱዳንም ያለ ናይል መኖር አይችሉም ይላሉ።
ነገር ግን የውሃው ባለቤትስ ኢትዮጵያስ በራሷ ውሃ መልማት የለባትም ወይ ሁሉ ጊዜ ሻመታት አፈሯን እየወሰደ ሌሎች መልማት አለባቸው ወይ ግብጽ አስዋን የሚያክል ትልቅ ግድብ የገደበችው በአባይ ወንዝ ነው ኢትዮጵያስ በአባይ ወንዝ ማልማት መብት የላትም ወይ በአባይ ወንዝስ የራሳችንን ስራዎች መስራት የለብንም ወይ እነዚህ ስራዎቻችን እንዳንሰራ ትልልቅ እንቅፋት ይሆኑብን ነው የግብጽንና የሱዳንን ጥቅም ማስከበር የሚል ነገር አለ የትኛው ጥቅም ተነክቶ ነው የመጀመሪያው ነገር ውሃው ቀነሰ ወይ ይሄ ባልሆነበት የትኛው የጥቅም ጥያቄ ነው የሚነሳው የመጀመሪያው ግብጽ ይሄን ነገር ለማድረግ የወሰነችው በዚህ ሰዓት ላይ አንድ ምክንያት አላት ግልጽ የሆነ ምክንያቱም የግብጽ መንግስት ምንም ማድረግ አልቻለም ጥርስ አልቦ የሆነ አንበሳ ነው ስለተባለ ነው ይሄ ምንም መፈየድ አለመቻሉ የፖለቲካ ነጥብ ስላስጣለው በሀገሪቱ ውስጥ ያለው ፖለቲካ የአልሲሲ መንግስት ባዶ አፍ ብቻ ነው ይሄንን ነገር እየሰራው ነው ኢንተርናሽናል ሎዎችን እየተጠቀምኩ ነው እንዲሁም ከጎረቤት ሀገራት ጋር ከተፋሰሱ ሀገራት ጋር ደግሞ በደንብ እየሰራው ነው ናይል ኢኒሺዬቲቭንም አሁን አቧራውን አረጋግፌ ለመስራት እየሞከርኩ ነው የሚል እንቅስቃሴ ነው ሰርገኛ መጣ በርበሬ ቀንጥሱ የሆነ ሂደት ነው በዚህ ሩጫ ውስጥ ግብጽ አሁንም ኪሳራ ነው ምክንያቱም ግብጽ አሁን የሱዳንን መንግስት ነው ይዛ ለመሄድ የሞከረችው የሱዳን መንግስት በራሱ ተከፋፍሏል ግብጽ የኢትዮጵያ ህዳሴ ግድብ እንዳያልቅ ከፍተኛ ጫናዎችን ስታመጣ ነበር ጫናዎችንም ስትፈጥር ነበር የኢትዮጵያ ህዳሴ ግድብ መጠናቀቁ አሁን ላይ ከሆነ በኋላ ደግሞ በሌላ በአዲስ አጀንዳ ብቅ ብላለች እንደምናውቀው ታላቁ የኢትዮጵያ ህዳሴ ግድብ ሲገነባ ለኢትዮጵያ የማይመጣቸው በርካታ ጥቅሞችና በርካታ ትሩፋቶች አሉ ከዚህም ጥቅም አንፃር አንደኛ የሀገር ውስጥ የኤሌክትሪክ ፍጆታን መሸፈን ነው ሁለተኛ ደግሞ ለጎረቤት ሀገራቶችና የኤሌክትሪክ ፍጆታ ለሚያስፈልጋቸው ሀገራቶች ኤሌክትሪክ በመሸጥ ከፍተኛ የዶላር ገቢ ማግኘት ነው ይህን ስራ ደግሞ የህዳሴ ግድብም ሳይጠናቀቅ አሁን ላይ ለምርቃት በደረሰበት ወቅት እንኳን ከዚህ በፊት በነበሩ ጊዜያቶች ኢትዮጵያ በታላቁ የህዳሴ ግድብ ላይ የተለያዩ ስራዎችን ሰርታ ወደ ጎረቤት ሀገራቶች የኤሌክትሪክ አማራጮችን ሲሸጥ ነበር እየሸጠችም ነው በቀጣይም ደግሞ አቅሟን ከፍ የምታደርግበትና የምታሻሽልበት ነው በሌሎች ፕሮጀክቶቻችንም እነዚህን ስራዎችን የምንሰራበት ነው ነገር ግን ግብጽ የኢትዮጵያ ህዳሴ ግድብ እንዳይጠናቀቅ በርካታ ጥረቶችን አደረገች አልተሳካም የኢትዮጵያ ህዝብ በራሱ ሰራው አሁን ላይ ደግሞ የኢትዮጵያ የኃይል አማራጮችን እንዳይጠቀሙ ጎረቤት ሀገራቶች ላይ ጫና መፍጠር ጀምራለች ግብጽ እነዚህ ስራዎችን እንኳን ለመስራት የምትጠቀማቸው የታዳሽ ኃይሎችን ነው የንፋስ ኃይል የሶላር ኃይል እንደዚሁም የእንፋሎት ኃይሎችን በእነዚህ ሀገር ላይ ማበልጸግና መስራት ነው ነገር ግን እነዚህ ስራዎች እንዴት ይሆናሉ ግብጽ የሀገሯን ፍጆታ ሸፍና ወደ ጎረቤት ሀገራቶች ልትልካቸው የምትችላቸው የታዳሽ ኃይል አገልግሎቶችን ነው ቢባስ ብሎ ደግሞ አፍሪካ ቀንድ ላይ መጣ ለሷ በጣም በብዙ ርቀት ነው ኤሌክትሪክ ኃይል እንኳን ካላት ኤሌክትሪክ ኃይል ላይ ሊሸጥ ብትል አቅሟ አይኖራትም ቦታውም ርቀት አለው ነገር ግን ለነዚህ ለኢትዮጵያ ቀርብ ይሆኑ በተለይ ደግሞ ከኢትዮጵያ ኦሪጂናል ኤሌክትሪክ ኃይል ማግኘት የሚቻልበት ይሄንንም ያለው ከታዳሽ ኃይልና ከሶላር ኃይል የምታገኙ ኤሌክትሪክ ይልቅ በውሃና በተለያዩ ነገሮች የሚመጡ ኤሌክትሪክ ኃይሎች ይበልጥ ከፍ የሚሉና የሚጨምሩበት ሁኔታ አለ አሁን አባይ ለኢትዮጵያ ብሎም ለአፍሪካ ምን አይነት ትሩፋት እንዳለው ከዚህ በፊት አንስተናል እነዚህ ስራዎች ደግሞ እንዳይከናወኑ ግብጽ ጫና እየፈጠረች ነው በቅርብ ጊዜያቶች ከጅቡቲ መንግስት ጋር የኃይል ስምምነት የሶላር ኃይሎችን የመገጣጠምና ግብጽ እንደዚሁም በተለያዩ የጎረቤት ሀገራቶች ላይ ጫናውን ለመፍጠር እየሞከረች ነው የግብጽ የኃይል ሽያጭ የእውነት ነው ወይ ይሄንን እንፈትሾ ግብጽ ከጅቡቲ ጋር የኃይል ማመንጫ የፀሐይ ኃይል ማመንጫ ለመገንባት ስምምነት ተፈራርማለች ይሄ ስምምነት 3 ሜጋዋት የኃይል ማመንጫ ነው ከፀሐይ ኃይል እንዲሁም 1129 ኪሎዋት የባትሪ ማከማቻንም ይጨምራል ይሄ እንቅስቃሴ ፕሮጀክቱን ውሉን የተፈራረመችው ግብጽ ነች ለጅቡቲ ለማድረግ አንደኛ በግብጽ ይሄ ነገር ሲፈረም አስቂም አሳቃቂም ነው የመጀመሪያው የግብጽ እናቶች በኤሌክትሪክ እጥረት እየተሰቃዩ ነው ያሉት በትንሹ በቀን 3 ጊዜ መብራት ይጠፋባቸዋል እንዲሁም ምግብ ማብሰል ለልጆቻቸው እንኳን አልቻሉም ይሄ በእንደዚህ እንዳለ ቤቶቻቸውን በጨለማ ነው የሚውሉት የሚያድሩት ግብጽ ውስጥ The power was always going off
The electricity was being cut 3 times a day. I couldn't make any food. The house was totally dark. We had to buy takeaway. ግብጽና ጅቡቲ ከ276.5 ኪሎዋት የሶላር ፓነል ለማልበስ ሙከራና ስምምነት ተፈራርመዋል ግብጽ ካይሮ ውስጥ ይሄኛው ሁለተኛው ስምምነት ነው ይሄኛው ስምምነት የተፈረመው አሁንም በግብጽ ነው ግብጽ በከፍተኛ ደረጃ የነዳጅ እጥረት ከፍተኛ የሆነ የኤሌክትሪክ እጥረት አለባት ግን ይሄንን የኤሌክትሪክ መቆራረጥም እያጋጠማት ነው ለጅቡቲ የኃይል ማመንጫ የኃይል አቅርቦትን እሸፍናለሁ እያለች ያለችው እንዲሁም የግብጽ ፕሬዝዳንትስ ምን ያያረጉ ነው በኢነርጂ ሴክተሩ ላይ ይሄንን ስንመለከት የግብጹ ፕሬዝዳንት አልሲሲ የኤሌክትሪክ ዋጋ ጭማሪ አድርገዋል ጭማሪውም በግብጽ ታሪክ ምናልባትም የመጀመሪያ ነው የኤሌክትሪክ ዋጋ ጭማሪው 80% ነው ይህ በጣም ትልቅ የሚባል የዋጋ ጭማሪ ነው ኢትዮጵያ ማንሰራራት ጀምራለች ኢትዮጵያ ብስራቷን ጀምራለች ብለዋል የደም ጠብታ የላብ ጠብታ የእንባ ጠብታና የውሃ ጠብታ ድምር ውጤት መሆኑን ይህ ግድብ ያሳያል ኢትዮጵያኖች በጋራ ተባብረንና በአንድነት ይሰራ ነው ግድብ ነው በቀጣይ ጊዜያቶችም ይመረቃል ብለዋል እንግዲህ መመረቂያ ቀናቶቹ ጥቂት ቀናቶች ናቸው ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን በዚህ ደረጃ ሰርታ በዚህ ሁኔታ ማጠናቀቋ ለዓለምም ለተለያዩ ሀገራቶችም መነጋገሪያ ነው እንኳን አስመርቀን ይቅርና በረከት ልናስመርቅ እቅድ ይዘናል ስንል የዓለም መነጋገሪያ እንዴት እንደሆነ እናቃለንና እንግዲህ በቀጣይ ታላቁ የኢትዮጵያ ህዳሴ ግድብ በዚህ ደረጃ መጠናቀቁ የሁሉም ኢትዮጵያዊ ተሳትፎ መኖር ደግሞ የሁላችንም ብስራት ነው የህዳሴ ግድብ ለኢትዮጵያ ብቻ ያልሆነ እንዲሁም ትሩፋቱ ለአፍሪካ የሆነ ነው በነገራችን ላይ ኢትዮጵያውያን የላብ እንደ የደም ጠብታቸው ነው የውሃም ጠብታ ጭምር ነው ምክንያቱም ኢትዮጵያ እያንዳንዷን ጠብታ ውሃ ወደ ልማት ተቀይረዋለች እንዲሁም ኢትዮጵያ ውሃን ወደ ገንዘብ የቀየረች ሀገር ነች በዚህ ሰዓት ላይ ይሄ ለብዙ አፍሪካውያን ሀገራት ማድረግ አልተቻለም ውሃው ኖሯቸው መልክዓ ምድሩ ኖሯቸው ኢቭን ገንዘቡ ኖሯቸው እንኳን ማሳካት አልቻሉም ኢትዮጵያውያን ለዚህ ስራ ቀን ከሌሊት ሳይሉ ፕሮጀክታቸውን ጠብቀው ገንብተው አድርሰዋል በነገራችን ላይ በዚህ ፕሮጀክት ላይ የኢትዮጵያ መከላከያ ፌደራል ፖሊስ 24/7 በዛ በሐሩር ውስጥ ላባቸው ጠብ ስቲል ነው የጠበቁት የኢትዮጵያውያን ልጆች በዛ ሐሩር ላይ በከፍተኛ ደረጃ ሙቀቱ እንኳን መስራት መራመድ የማይቻልበት ሙቀት ላይ ነው ፌሮ አጣመው ሲሚንቶ አብክቶ ይሰሩት ይሄ የአርማታ ጉዳይ አይደለም አርማታ የመደርደር እንዲሁም ወደ ላይ የማቆም ጉዳይ አይደለም ይሄ ህዝብ በአንድነት ሲነቃነቅ ሊያደርገው የሚችል ድር ቢያብር የሚባለውን አይነት ስራ የተሰራበት ኢትዮጵያውያን ትንሿ ጠብታችን ይሄን ያክል ግዝፈት ያለው መሆኑን ያሳየንበት ነው እንደ ሀገርም እንደ አፍሪካም ታላቅና ትልቅ ፕሮጀክት ነበር ይሄ ፕሮጀክት ኢትዮጵያን የፓወር ሃብ ያደርጋታል ከዚህ በኋላ የኃይል ሚዛን በኢትዮጵያ እጅ ስር ይሆናል ይሄ ህዳሴ ግድብ እንግዲህ ዋነኛና ትልቁ ዓላማው ለኢትዮጵያ ትልቅ የሚባል የኤሌክትሪክ ኃይል ነው ለሀገራችንም አልፎ ለጎረቤት ሀገሮቻችንም የምንሸጠው ትልቅ የኃይል አቅም ነው ያለን ከዚህ ጋር ተያይዞ የኢትዮጵያ ህዳሴ ግድብ እንግዲህ በቀጣይ ሁኔታዎች ምን አይነት ትርፋቶች አሉት እንደምናውቀው ኤሌክትሪክ ብቻ አይደለም የሚያመነጨው የህዳሴ ግድብ ከተገነባ በኋላ በግድቡ ላይ የሚሰሩ በርካታ ፕሮጀክቶች አሉ የህዳሴው ግድብ ከተጠናቀቀ በኋላ ከህዳሴው በኋላ ሌላ አዳዲስ ህዳሴዎችን መንገድበት ሁኔታ ይኖራል ይሄም ጠቅላይ ሚኒስትሩ በቀጣይ ያሰምናቸው ሌሎች እቅዶች አሉ ሌሎች ግድቦች አሉ ሲሉ ነበር ይሄም ትልቅ የሚባል ጉዳይ ነው ነገር ግን የህዳሴ ግድባችን ከኤሌክትሪክ ኃይል ማመንጨት ጎን ለጎን ምን አይነት ጠቀሜታዎችን ይሰጠናል ለኢትዮጵያስ ምን አይነት ትርፋት አለው በሀገር ኢኮኖሚስ ላይ በሀገር ፖለቲካስ ላይ ምን አይነት አንድምታ አለው እንደሚታወቀው የኢትዮጵያ ህዳሴ ግድብ በሁሉም ኢትዮጵያኖች የተሰራ ነው ሁላችንም ተባብረን በጋራ የሰራ ነው ፕሮጀክት ነው
ለዚህም ደግሞ ኢትዮጵያኖችን በምን መልኩ ሊጠቅም ይችላል ለሀገርስ ምን አይነት ትሩፋቶች ያሳድራል የሚለው ስናነሳ የመጀመሪያው ግብርና ነው ግብርና ላይ ምን አይነት ጠቀሜታ አለው እንደምናቀው ኢትዮጵያ እስከ ዛሬ በአባይ ወንዝ ላይ ምንም አይነት የመስኖ ፕሮጀክቶችን ሰርታ አጣቅም የኢትዮጵያ ገበሬም ከአባይ ወንዝ ውሃ ጠልፎ ግብርና ሲያመርታ አይተናናቀም በቀጣይ ጊዜያቶች እዚህ ግድብ ላይ በርካታ ፕሮጀክቶች ይሰራሉ በርካታ የመስኖ ስራዎች አሉ በርካታ አሻራችንን የምናሳርፍባቸው ትልቅ የግብርና ስራዎች አሉ ግብጽ በህዳሴ ግድብ ምን ያህል የመስኖ ስራዎችን ሰርታለች በኢትዮጵያ አፈር ምን ያህል ልማቶችን አልምታለች ከሀገሯ አልፋ ለውጭ ኤክስፖርት የምታደርጋቸው ትልልቆች ምርቶችን ስትሰራ ነበር ነገር ግን የኢትዮጵያ ህዳሴ ግድቡንም ከገነባች በኋላ እነዚህ አይነት ስራዎችን ጎን ለጎን መሰራት አለባቸው ከዚህም ጋር የተያዘው እንግዲህ ግብርናችንን ነው ግብርናችንን እናዘምናለን ግብርናችንን በአዲስ መልኩ በአመት አንዴ የምናመርተው ወደ 2 እና 3 እናሳድጋለን በኢትዮጵያ የግብርና እይታ የሚታየው እንግዲህ በአመት አንዴ ክረምትንና ዝናብን ጠብቀን ነው ነገር ግን ይሄ ነገር ከዚህ በኋላ መቅረት አለበት አባይን የሚያክል ትልቅ ወንዝ ገድበን በአመት 2 እና 3 ማረስ አለብን ማልማት አለብን ለዚህም የመስኖ ፕሮጀክቶቻችን በቀጣይ ጊዜያቶች የሚሆነው አባይ ለምግብነት መዋል ጀምሯል አሁን ላይ አባይ ለምግብነት ውሏል እንዴት ነው ያለው ብለን ስንመለከት እንግዲህ በአባይ ግድብ ላይ ያለ የአሳ እርባታ ነው ትልቁ ድርሻውን የሚወስደው የአሳ እርባታ እንግዲህ ለ602 ወጣቶች የሥራ ዕድል ተፈጥሯል እንግዲህ ከሥራ ዕድል ጋር እንኳን ስናያይዘው ባሁን ገና ፕሮጀክቱ ተመርቆ ሳያልቅ ምን አይነት ስራዎች እየተሰሩ ነው ብለን ስንመለከት ወደ 602 የሚሆኑ ወጣቶች የአሳ ማርባት ስራ እየሰሩ ነው የአሳ ማስገር ስራዎችን በግድቡ ላይ እየሰሩ ነው ለነዚህም ወጣቶች የሥራ ዕድል ተፈጥሯል በቀን እስከ 14000 ኪሎ ግራም የሚሆን አሳ ማምረት ተችሏል አሁን ባለንበት ጊዜ ላይ እንግዲህ በቀን 14000 ኪሎ ግራም የሚሆን አሳ ማምረት ችለናል ኢትዮጵያ ራሷን በአሳ መመገብ ችላለች በአባይ ግድብ አባያችን ምን ያህል እንደሚጠቅመን ብዙዎቹ እንደሚያስቡትና እንደሚያዩት አባይ በቃ ኤሌክትሪክ ብቻ የሚያመነጭ ነው የሚመስለው አባይ ከኤሌክትሪክ ውጪ ሌላ ምንም ትሩፋት የለውም አባይ ግን አሳ መሆን ይችላል በዘንድሮ ዓመት እንኳን ባለፉት 9 ወራት ብቻ 45826 ቶን የአሳ ምርት ተገኝቷል በሀገር ምርት ላይ ምን አይነት ጠቀሜታ አለው በተለይ ደግሞ እንደ አሳ ያሉ አይነት ለምግብነት የሚውሉ አካላቶችን በባህር ላይ የምንጠቀማቸውን አባይን ገድበን መጠቀም ችለናልና ሀገራችን አሁንም በዚህ ፕሮጀክት ላይ ትልልቅ እቅዶች አሏት አሁንም እያገኘችው ያለችው ትልቅ ትርፋት አለ ሌላው ቱሪዝም ነው ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ ትልቅ የሚጎበኝ የሀገር አሻራ ነው ሁሉም ኢትዮጵያዊ ሄዶ ቢያዩ ደስ የሚለው ነገር ምንድነው ብትለው የኢትዮጵያ ህዳሴ ግድብ ነው በራሱ አቅም የሰራው ነው ከዚህ ጋር ተያይዞ ኢትዮጵያ ትልቅ የቱሪዝም መስህብ እንዲሆንላት የህዳሴው ግድብ ላይ የተለያዩ ደሴቶችን የመስራት እነዚህም ደሴቶች ላይ ትልልቅ የሚባሉ ሪዞርቶችን መስራት የኢትዮጵያ ግድብ ለኢንቨስተሮች ትልቅ እድል ነው ይዞላቸው የመጣው በነገራችን ላይ ኢትዮጵያ ውስጥ አንድ ኢንዱስትሪ በጣም ቡም እያደረገ ያለ የኢንዱስትሪ ሴክተር አለ ይህን ሴክተር በደንብ እንመልከተው የመጀመሪያው ኢትዮጵያ በዓለም አቀፍ ደረጃ የተረጋጋ ኢነርጂ አላት በአሁን ሰዓት ላይ እንዲሁም ለቢትኮይን እና ለዳታ ሴንተር ማገልገል የሚችል ምርጥ የኢንቨስትመንት አማራጭ ሆናለች ኢትዮጵያ Africa can leverage its abundant natural resources to become a global hub for sustainable Bitcoin mining with significant investments from Bitcoin companies across countries like Ethiopia. ዓለም አቀፉ የቴክ ሴንተር በሙሉ ኢትዮጵያን እንደ መዳረሻ መመልከት ጀምሯል ዮርዲ ይህ በእንደዚህ እንዳለ እስቲ በማሳያዎች እንመልከት የመጀመሪያው ማሳያችን ከአዲስ አበባ ትንሽ ፈቀቅ ብሎ የራሻ ካምፓኒ ድርጅቱን መስርቷል ይሄ የመሰረተው ድርጅት በከፍተኛ ሁኔታ የማይኒንግ ስራን የሚሰራ ነው እንዲሁም ከፍተኛ የሆነ ስርዓት ቁጥራችንን ይቀንስልናል ምክንያቱም ትልቅ ድርጅት ነው ብዙ ኢትዮጵያን የቀጠረው ጥቅሙ አንደኛ ይሄ ድርጅት ሲሰራ በከፍተኛ ደረጃ የስርዓት ቁጥር እየቀነሰልን ነው ሁለተኛ ኢንቨስትመንትም እየጨመረ ነው ያለው Just outside Addis Ababa, a Russian company is mining Bitcoin, powered by Ethiopia's surplus renewable energy. ኢትዮጵያ በከፍተኛ ደረጃ ኢነርጂ ላይ እየሰራች ነው አንድ ማሳያ እናሳይ የመጀመሪያው የኢትዮጵያ ኤሌክትሪክ ኃይል ባለስልጣኖች ምን ያሉ ነው እነሱ እንደሚሉት ከሆነ ኔትወርካችንን እናሳድጋለን እንዲሁም በከፍተኛ ሁኔታ ኢንቨስት እናደርጋለን ድርጅቶቻችን ላይ ኢትዮጵያ የፓወር ሀብ ሆናለች በእቅዳችን መሰረት እየሄድን ነው
expand our network through the revenue we are getting from this data mining business. We will expand our transmission and distribution network. We will reinvest again for our company. So I think in general our plan is properly working out. ኢንቨስተሮችስ ምን ይላሉ? ኢንቨስተሮች 90% እንደውም ከዛም በላይ ክሊን ኢነርጂ እያገኘን ነው። እንዲሁም ለኛ ወሳኝ ነው። ኮምፒውተሮቻችን ምንም አይነት ብክለት አያስከትሉም። ዳታ ማይኒንግ ዳታ ሴንተር ላይ የተሰማሩ ድርጅቶች ነው ይሄንን ይያሉ ያሉት። We use the clean power because in Ethiopia more than 90% the power from the hydro power. So number 2, because it's data mining, we just use the servers. Actually, it's computers, and no water pollutions, no air pollutions. እንዲሁም ኢትዮጵያን ለምን መረጡ? ለምን ኢትዮጵያ ኢነርጂ ኢትዮጵያ ብቻ ነው ወይ ያለው? አይደለም። ግን ኢትዮጵያን ለምን መረጡ ሲባል ግልጽ መረጃ ያስቀምጣሉ። የመጀመሪያው ኢትዮጵያን የመረጡበት የመጀመሪያ ምክንያታቸው የመብራት ክፍያ ተመጣጣኝ ነው። The cost of energy. The second one is the climate conditions. አንዳንድ ሀገሮች ላይ አብሶ አውሮፓ ላይ የመብራት ክፍያ ማለት በጣም ከባድ ነው። ኢትዮጵያ በዚህ ረገድ ተመጣጣኝ ክፍያ ነው የምታስከፍለው። ስለዚህ ኢንቨስተሮች ይሄንን ፈልገው መጥተዋል። ሁለተኛ የአረንጓዴ አሻራ ስራችን ውጤታማ መሆን መጀመሩ። ምክንያቱም እንደዚህ አይነት ትልልቅ የዳታ ፋርሚንግ ዳታ ሴንተሮች ኢንቫይሮንመንቱ ኩል መሆን አለበት። ይሄንን የተረጋጋ አየር ንብረትን ይፈልጋሉ። ምክንያቱም የኩሊንግ ኮስታቸው ይጨምራል ሞቃታማ ቦታ ላይ ቢሆኑ። ለምሳሌ ሳውዲ ይሄን ድል ብታገኝ አይሰሩ። ምክንያቱም ከፍተኛ የሆነ ሙቀት ስላለው ክላይሜቷ። ኢትዮጵያ በዚህ ረገድ ላይ በጣም ተስማሚ የተባለ ነው። ኢትዮጵያ ለምን መረጡ ብለን በደንብ አድርገን ስንመለከት ያገኘናቸው መረጃዎችን እናምጣ። የመንግስት ፖሊሲ በነገራችን ላይ ብዙ ጊዜ የዳታ ማይኒንግ የሚሰሩ ካምፓኒዎች ከቻይና ካንዳንድ ሀገሮች ባን ይደረጋሉ። ፖሊሲ የኢትዮጵያ መንግስት ፖሊሲውን አሻሽሏል። The third one, of course, is the regulations and the attitude of the government to the industry. አብሶ ከሪፎርም በኋላ ያለው ፖሊሲ ለዚህ የሚጋብዝ ነው። ለዳታ ሴንተሮች ለቢትኮይኖች ገብተው እንደ ልብ እንዲሰሩ ዳታን ጄነሬት እንዲያደርጉ ዳታ ሴንተራቸውን እንዲያስቀምጡ ምቹ ሁኔታ እንዲሁም ለኢንቨስተሮች የተመቻቸ ቢሮክራሲን ከት የሚያደርግ እንቅስቃሴ በመንግስት በኩል መኖሩ ድጋፍም ስለሚደረግላቸው በከፍተኛ ሁኔታ ምቹ ሆኖላቸዋል። አባይን በጋራ ማልማት አባይን በጋራ መጠቀም በሚለው መርሃ ግብር ላይ ግብጽ እስካሁን ምንም ያልተዋጠላት ነው። የተፋሰሱ ሀገራቶች ሁሉ እንደዚህ አይነት ሐሳቦችን ሳያነሱ ግን ግብጽ ለብቻዋ ተነስ አዳዲስ ሐሳቦችን ማምጣት ጀምራለች። እነዚህ ሐሳቦች ደግሞ የተለያዩ የዓለም መንግስታት ሀገራቶች ደግሞ ኢትዮጵያ ላይ ጫና እንዲያደርጉ በተለይ ደግሞ አሜሪካ አሁን ላይ ደግሞ አዲሱ የዶናልድ ትራምፕ ሂደት ደግሞ ይሄንን አይነት ጫና ይበልጥ ከፍ ያደርገው እንደሆነ ተመልክተናል። ዶናልድ ትራምፕ አሁን በስልጣን ላይ ከመጡ በኋላ እንግዲህ የተለያዩ ጊዜያቶች ላይ መግለጫ ሲያወጡ ነበር። እንደሚታወቀው በዛኛው የስልጣን ዘመን ጊዜያቸው የኢትዮጵያ ህዳሴ ግድብ እንዳይጠናቀቅ በርካታ ነገሮችን ሲያደርጉ ነበር። ዛቻም ጭምር ሲዝቱ ነበር። ይሄ አልሳካ ብሏቸው ደግሞ አሁን በሁለተኛው የስልጣን ዘመናቸው ላይ ዶናልድ ትራምፕም አሁንም ጫናውን እያደረሱ ነው። ነገር ግን የግብጽ መንግስት የኢትዮጵያ ህዳሴ ግድብ መጠናቀቁ ትልቅ የራስ ምታት ሆኖበታል። ይሄንንም ደግሞ ኢትዮጵያ ሰርታ ማሳካት አትችልም ያሉ ሀገራቶች ሰርታ ስላሳካችሁ የብዙ ሀገራት ጥያቄ ሆኗል። እንደምናውቀው ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ላይ እንግዲህ የኢትዮጵያ ህዳሴ ግድብ መስከረም ወር ላይ ይመረቃል ሲል በርካታ የአረቡ ሚዲያዎች በርካታ የአውሮፓ ሚዲያዎች የዕለቱ መነጋገሪያና ዋና ርዕሳቸውና የፊት ገጻቸው ሆኖ ነበር። ኢትዮጵያን እንደሚስሏትና እንደሚመለከቷት ሀገር እንዳልሆነች አሁን ላይ ኢትዮጵያ መጀመር ብቻ ሳይሆን ማጠናቀቅም እንደምትችል ፕሮጀክቶችን በሀገር አቅምና በሀገር ጉልበት በሀገር ገንዘብ መስራት እንደምንችል ያሳየነበት ትልቅ ሁኔታ ነው። እንግዲህ የውጭ ጉዳይ ሚኒስትሩ እንዳሉት ከሆነ የኢትዮጵያ መንግስት ለግብጽ መንግስት ግብዣ ማድረግ አይገባውም፣ እንደዚህ አይነት ምንም አይነት ፖለቲካዊም ሆነ ህጋዊ ሎጂክ የለም ሲሉ ነበር። ነገር ግን ውሃውን በጋራ የምንጠቀም ሀገራቶች ነን። ኢትዮጵያ ውሃውን ላልማ ብላ የራሷን ግድብ ሰርታለች። የራሷን ግድብ ስለሰራች የግብጽ መንግስት ሊያኮርፍ አይገባም። ምክንያቱም የውሃው ባለቤት
ውሃውን ሳይጠቀም ከውሃው ባለቤት ውጭ ግን እኛ ብቻ ነን መጠቀም ያለብን ግብጽ እንደምትለው አባይ የኔ ነው አባይ ሉዓላዊ መብቴ ነው የምትለው ነገር ግን ውሃው መነሻው ከየት ነው የውሃው ባለቤቶች እነማን ናቸው በራሳችን ውሃ እኮ እስከዛሬ ማልማት ሳንችል ቀርተናል እስከዛሬ በርካታ ችግሮች ሲደርሱብን ነበር ለዚህም የግብጽ መንግስትና የተለያዩ ሀገር መንግስታቶች በሚሄዱበት ሁኔታ ነው እንደምናቀው በቀኝ ግዛት ዘመን የነበረውን ፖሊሲ በቀኝ ግዛት ዘመን የነበረው ውል ግብጽ እንደመጠቀሚያነትና እንደመያዣነት ተጠቀመው ነበር አሁንም ድረስ እነዚህ አይነት ሂደቶች አይሰሩም ዓለም በምን ያህል ደረጃ ተቀይሯል ኢትዮጵያ በምን ያህል ደረጃ አድጋለች ኢትዮጵያ ራሷን ችላ እንዴት መቆም እንደምትችል ግድቧን በራሷ ኃይል መጠቀም እንደምትችል የግብጽ መንግስት አሁንም አልተዋጠለትም ይሄ ሁኔታ ደግሞ የግብጽ መንግስት አሁን ላይ ይሄ ስራ መሰራቱ ለሱ ትልቅ የራስ ምታት ነው በተለይ ደግሞ የግብጽ ፖለቲከኞች የኢትዮጵያ ህዳሴ ግድብ እንዴት ያልቃል የሚል ትልቅ ተቃውሞ ያነሱበት ነውና የአልሲሲ መንግስት አሁንም በቀጣይ ጊዜያቶች በርካታ ችግሮችን በኢትዮጵያ ላይ ለማምጣት ደፋ ቀና ያለ መንግስት ነው አሁንም የሚሄድበት ሁኔታ ነው እንደምናቀው ከዚህ በፊት በርካታ የኢትዮጵያ ህዳሴ ግድብን ለማደናቀፍ በርካታ ሴራዎች ሲሰሩ ነበር እነዚህ አይነት ሴራዎች ግን አሁን ላይ ሙሉ ለሙሉ አጠናቀል ልንጨርስ መሆኑን ተከትሎ የግብጽ መንግስት በከፍተኛ ሁኔታ ተቃውሞ ያነሳና እንደዚህ አይነት ሁኔታዎችን ደግሞ እየተቃወመ ይገኛል የግብጽ መንግስት ገና ጎረምሳ ነው ገና የፈላበት የተንተከተከበት ነው ነገር ፍለጋ ከላይ ከኤርትራ ጅቡቲ ሶማሊያ ሲሽከረከር ነው የሚውለው ምክንያቱም ገና የተንተከተከበት ስለሆነ አላዋቂነት ስለረበበበት ነው ግን እስቲ በመረጃ እንየው የግብጽ መንግስት እየሰራ ያለው ትላንትና ካወሩት ንግግሮች ውስጥ ሁለት ነገሮች በአንክሮ ወጥተዋል አንደኛ የኢትዮጵያ ህዳሴ ግድብ ሁለተኛው ደግሞ የኢትዮጵያና የቀይ ባህር ደህንነትን አንስተዋል እስቲ መረጃዎች እንዴት ነው ዓለም እንዴት ነው እየተመለከተ ያለው እነዚህን ሁለት ጉዳዮች ትላንትና ሁለት ጉዳይ ስላነሱ የመጀመሪያው በቀይ ባህር ደህንነት ላይ ተወያይተዋል ውይይታቸው ላይ ከተነሱት ውስጥ ግብጽ የኢትዮጵያ ወደ ባህር በር የምታደርገውን እንቅስቃሴ ትቃወማለች አስበው ግብጽ የት ነች ያለችው በሷ በኩል አክሰስ ቱ ሲ አልጠየቅንም ግን ትቃወማለች Tension in the Horn of Africa is threatening to spiral out of control between Ethiopia on the one side and Egypt and Somalia on the other. At the heart of these tensions is a controversial maritime agreement that has seen traditional allies become foes. ፍላጎቷ ያባይ ወንዝ ነው እሷ ግን እየተቃወመች ያለችው የኢትዮጵያን የባህር በር ጥያቄ ነው ይሄ አይን የሚቀላበት የምቀኝነት መንፈስ ነው በነገራችን ላይ በመረጃዎች ስንመለከተው ግብጽ ይሁነኝ ብላ የኢትዮጵያን የመልማት ጥያቄ አክሰስ ቱ ሲን ትቃወመዋለች እንዲሁም ግብጽ የባህር በር ፍላጎትን ለማጨናገፍ ከንግግር ከመግለጫ ከዲፕሎማሲ ስራ ባለፈ ግብጽ ለሶማሊያ የጦር ድጋፍ ስታደርግ ነበር Cairo also delivered a major consignment of military weapons to Somalia. በይፋ ይሄ በሁለቱ ሀገራት ያለውን እንቅስቃሴ የሚያደናቅፍ ጸብጫሪ የሆነ እንቅስቃሴዎችን በይፋ ስታከናውን ነበር እንዲሁም ግብጽ በቀኝ ግዛት ውሎች ኢትዮጵያ እንድትገዛ ትፈልጋለች ለዛ ነው ጫናዎችን በተከታታይ ለማድረስ ከአረቡ ፓርላማ ጀምሮ እስከ አሜሪካ ሎቢዎች ላይ ኢንቨስት አድርጋ ስትንቀሳቀስ የምትውለው ግን የቀኝ ግዛት ውል ምንድነው አሁን ያለነው ስንተኛው ላይ ነን 21ኛው ጄነሬሽን ላይ ነን የኮሎኒያል ውል ነው አግሪመንት እየተነሳ ያለው እነዚህ አግሪመንቶች በ1936 ብሪታንያና ግብጽ ያደረጉት ውል አለ በአባይ ውሃ ላይ አንድ ሁለተኛው በ1929 ሱዳንና ግብጽ ያደረጉት ውል አለ ኢትዮጵያ የለችበት ኢትዮጵያ ውል ሰጪም ውል ተቀባይም አይደለችም ግን በማይመለከታት ነገር ውስጥ የግብጽ ፖለቲከኞች ምን ይላሉ በእነዚህ ውሎች የተቀሩት የአፍሪካ ሀገሮች ሊገዙ ይገባል እንዴት የዋሽንግተን ህግ አዲስ አበባ ላይ ይሰራል
የአዲስ አበባ ህግ ዋሽንግተን ላይ እንዴት ሊሰራ ይችላል? አላዋቂነት ማለት ይሄ ነው። ድፍን ጭፍን የሆነ ተቸካይ አስተሳሰብን ይዞ የሚሄድ ውጤት ነው ይሄን የሚያመለክተው። ምክንያቱም ሌላው እንኳን ቢቀር በጣም የኢትዮጵያን የመልማት ጥያቄን የመቃወም ዓላማ ነው እንጂ አሳፋሪው ነገር የአፍሪካን ወንድሞቻችን ይሄን ነገር ቢያቁት በግብጽ በጣም ነው የሚያፍሩት። እንዴት የኮሎኒያል አግሪመንት አሁን አፕላይ ይደረግ ይባላል? ያኮ the darkest ሳይዳችን አፍሪካ ነው። አሳፋሪው ፓርታችን ነው። የግብጽ ፖለቲከኞች ምንድነው ፍላጎታቸው? ኢትዮጵያ የባህር በር ፍላጎቷን ዕውቅና እንድንሰጣት አስገዳጅ ስምምነቱ ላይ ትፈርም። አስገዳጅ ስምምነቱ ደግሞ ከዚህ በኋላ የናይል ወንዝ ላይ የትኛውን ፕሮጀክት እንዳይገነባ፣ ሁለት የአባይን ውሃ ሊነካ የሚችል መስኖ እንኳን ቢኖር እንዲሰረዝ፣ ይሄ ላይ ከፈረመች ኢትዮጵያ እኛም የባህር በር ፍላጎቷን ዕውቅና እንሰጣለን። ይሄ በጣም ወሳኝ ነገር ነው በእነሱ እይታ። ግን ኢትዮጵያ እዚህ ሁሉ ነገር ውስጥ እየገባች አይደለችም። ለዛ ነው በተከታታይ ግብጽ ምን ትላለች? ኢትዮጵያ ከሶማሌላንድ ጋር ባደረገችው የባህር በር ውል ስምምነት መሰረት የሶማሊያ አንድነት እንዲጠበቅ ፈልጋለሁ፣ ሶማሊያ ወሳኝ አጋሬ ነች፣ እረዳታለሁ። ይሄ ሁሉ ግርግር የመጣው ባለማወቋ ነው። ምክንያቱም ጎረምሳ አይደለች፣ አታስተውልም። ሶማሊያን በደንብ አድርገን ስንመለከታት ውስጧ ብዙ ቦታ የተከፋፈለች ነች። ሶማሌላንድ አለ፣ ጁባላንድ አለ፣ ሶማሊያ አለ፣ ፑንትላንድ አለ። ክፍልፍሉ የወጣ ነው። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን ተከትሎ ግብጽ ለጸጥታው ምክር ቤት አዲስ ደብዳቤ ያስገብታለች። በዚህም ደብዳቤዋ ላይ እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ከኔ ዕውቅና ውጭ ነው፣ ኢትዮጵያ በብቻዋ የወሰነችው ውሳኔና ግድቡንም ስትገድብ የግብጽን አማካሪነት አልጠየቀችም ብላለች። ነገር ግን የውሃው ተጠቃሚ ሀገር እስከመሆኑ አንፃር ውሃው የባለቤትነት መብት ያላት ኢትዮጵያ ስለ ውሃው ማንንም ማስፈቀድ አይጠበቅባትም። ውሃው ላይ ውሳኔ ለመወሰንም ደግሞ ጎረቤቶቿን በማይጎዳ መልኩ የምትሰራቸውን ፕሮጀክቶች የትኛውም የዓለም ሀገራት የትኛውም የጸጥታው ምክር ቤት የትኛውም አካላት ሊወቅሱና ሊጠይቋት አይችሉም። ነገር ግን ኢትዮጵያ ግድቡን ከማስመረቋ ጋር ተያይዞ ዓለም አቀፍ ጉዳዮች ሆነው ሰንብተዋል። ይሄ ጉዳይ ደግሞ ኢትዮጵያ እንዴት ታላቁ ኢትዮጵያ ህዳሴ ግድብን በራሷ አቅም ጨረሰችው የሚለው ትልቁ ጉዳይ ነበረ። ሌላው እንደምናውቀው ከዚህ በፊት ግብጽ በተለያዩ ጊዜያቶች የሄደችበት የዲፕሎማሲያዊ መንገድ ነበረ። እነሱ ግብጽን ሲደግፉ የነበሩ ሀገራቶች እንግዲህ ዛሬ ላይ የኢትዮጵያ ታላቁ ህዳሴ ግድብ መመረቁን ተያይዞ በርካታ ሀገራቶች እዚህ ላይ ተቃውሞ እያነሱ ነው። ግብጽ ዕውቅና ባለመስጠቷ የተናጠለ እርምጃ የወሰደችው ኢትዮጵያ የኔን ዕውቅና መስጠየቅ ነበረባት ብላለች። ነገር ግን የውሃው ባለቤት ሆና በውሃው ላይ መወሰን መብት እያላት እንዴት ከማን ነው ዕውቅና መጠየቅ የምንችለው? ማንንስ ነው አስፈቅደን ስለ ውሃው መጠየቅ የሚባለው ጉዳይ በጣም ትልቅ የሚባል ነው። በተለይ የአባይ ወንዝ የጋራ ንብረት ነው ካለች በኋላ ግብጽ የአባይ ወንዝ የጋራ ንብረት ሆኖ ሳለ ኢትዮጵያ ስታለማበት ለምንድን ነው ግብጽ የምትቃወመው? ኢትዮጵያ ታላቁ ህዳሴ ግድብን ያስመረቀችው ወይንም የገነባችው ለኤሌክትሪክ ፍጆታ ወይንም ለተለያየ ልማት ፕሮጀክቶች ሳይሆን ለፖለቲካዊ አጀንዳ ነው ስትል ነበረ። ነገር ግን ውሃችን ነው፣ በውሃችን የመወሰን መብት አለን። ውሃውን ለልማት መጠቀም እንችላለን። ውሃውን ለጂኦፖለቲካ መጠቀም እንችላለን። ውሃውን ራሳችንን በሚጠቅመን መልኩ ጎረቤቶቻችንን ወይንም የተፋሰሱ ሀገራቶችን በማይጎዳ መልኩ ደግሞ የውሃውን ተጠቃሚነት የማስኬድ መብት አለን። ግብጽ ክስ አቅርባለች። ግብጽ ያቀረበችው ክስ የግድቡ ሂደት ዓለም አቀፍ ህግን ይጥሳል የሚል ነው። ግብጽ አንድ ነገር ግን ቼክ አላደረገችም። ዓለም አቀፍ ህግ ምን ይላል የሚለው። በዚህ ሂደት ላይ ግብጽ ለጸጥታው ምክር ቤት የክስና የስሞታ ደብዳቤ ያስገብታለች። ዛቻም ጭምር ነው በነገራችን ላይ። በዚህ የክስ ሂደት ላይ ለተባበሩት መንግስታት የህዝብን ህልውና መጠበቅ ግዴታ ነው የሚል ንግግር ጨምራበታለች። በነገራችን ላይ ህልውናውን የሚነካ ነገር ተፈጥሯል ወይ? የህዳሴ ግድቡ ተርባይን ከመታ በኋላ የሚሄድ ውሃ ነው ያለው እንጂ ውሃው እዛው ለዘላለም የሚታቆር አይደለም። ኢትዮጵያ ግድቡን ውሃ ሙሉ በሙሉ ማቆም ራሱ አትችልም። ከእግዚአብሔር ውጪ ይሄን ነገር ሊያቆመው የሚችል አካል የለም። ግብጽ በዚህ ክሶቿ ላይ አብሶ በውጪ ጉዳይ ሚኒስቴሯ በኩል ያቀረበችው የታላቁ የኢትዮጵያ ህዳሴ ግድብ ምርቃት ህጋዊ ሊሆን የማይችል ነው ብላለች። በነገራችን ላይ አንድ ነገር እናስታውስ።
የታላቁ የህዳሴ ግድብ ነው ያለችው ታላቅነቱን ግብጽ ለመጀመሪያ ጊዜ አምናለች እንዲሁም የምርቃት ሂደቱ ምንድነው የጣሰው የህግ ሂደት እንደማንኛውም ፕሮጀክት ላይ ተመረቀው ከዛ የዘለለ ንግግር የለም በምርቃቱ ሂደት ላይ ኢትዮጵያን ይወክላሉ የተባሉት የኢትዮጵያው ጠቅላይ ሚኒስቴር የተናገሩት በዚህ ግድብ ላይ ማንንም እንዲጎዳ አንፈልግም የታችኛው የተፋሰስ ሀገራት ውሃው በልጽጎላቸው ነው እንጂ የሚሄደው በትነት የሚያጡትን እዚህ ምዛም እየተቆነጣጠረ የሚቀረው ውሃ ተስተካክሎ ተሰናስሎ ይሄዳል እንጂ ጉዳት የለም ብለው ተናግረዋል ይሄን ንግግር ኤዩ በተወካያቸው በጅቡቲው ተወካያቸው በኩል አንድ ንግግር ተናግረዋል ኢትዮጵያ ይሄንን ውሃ ተርባይን መጥቶ ነው የሚሄደው ብላለች ስለዚህ በዚህ ሂደት ተጎጂ አይኖርም ብለው ተናግረዋል ይሄንን ዓለም የተረዳውን ግድብ ግብጽ ልትረዳው አልቻለችም በርግጥ ግብጽ በዚህ ንግግሮቿ ላይ ብዙ ነገር አንስታለች አንደኛው ግብጽ የአንድ ወገን ቁጥጥርን አትፈቅድም ብለዋል የመጀመሪያው ነገር ግብጽን ማን ፈቃጅ ከልካይ አደረጋት ኢትዮጵያ ከተራሮቿ የምታገኘውን ከ86% በላይ የሚመነጨውን ውሃ ተርባይን መቶ እንዲያልፍን ያደረገችው የአንድ ወገን ቁጥጥር ደግሞ የሚለውን ኢትዮጵያ ልትቀበለው አትችልም ምክንያቱም በእኛ ውሃ እነሱ ቫልቭ መተው መክፈት መዝጋት ስለማይችሉ ይሄ እንደ ሀገርም አሳፋሪ ስለሆነ ይሄንን እድል በማጣቷ ግብጽ አሳብዷታል እንዲሁም ግብጽ ይሄ ግድብ ከመገደቡ በፊት በተደረጉ ከ3 በላይ ሙሌቶች ላይ ስላልተሳተፈች ከፍተኛ የሆነ የግብጽ ፖለቲካ ጫና ውስጥ ስለወደቀ ነው እንዲሁም በዚህ አካሄድ ውስጥ ግብጽ እርምጃ የመውሰድ መብቷ የተጠበቀ መሆኑን ተናግራለች ይሄ ዛቻ ቀደም ያልኩ ነው ግብጽ እርምጃ እየወሰደች አይደለም ወይ ነው ኢትዮጵያ ውስጥ ያሉ ታጣቂዎችን ስታስታጥቅ የነበረው እርምጃ አይደለም ወይ ወይንስ ዳዴ ነው ይሄ በጣም አነጋጋሪም አከራካሪም የተባለ ንግግሮችን ያደረገችው ግብጽ አንድ ነገር አንስታለች ግብጽ እኛ በዲፕሎማሲ ስንሄድ ኢትዮጵያ ግን ከድርድር ወጣለች ብላለች ይሄ ኢትዮጵያን ለማሳጣት የተከደ ሂደት ነው በነገራችን ላይ የድርድር ሂደት ካንድም ሁለት ጊዜ ረግጠው የወጡት ግብጻውያን ናቸው የውሃ ሙሌቱን ውሃ አለቃቀቅ እነዚህ ስምምነቶች ሲደረጉ እኛ ባልነው ቁጥር ካልሆነ አንሳተፍም ያሉት እነሱ ናቸው በዚህ ሂደት ላይ ግብጽ እርስ በእርሱ የተጣረዘ ንግግሮችን ስትናገር ነበር በነገራችን ላይ ግብጽ አንድ ነገር ብላለች በዚህ ሂደቷ ላይ የመጀመሪያው ዛቻ ሁለተኛ ዓለም አቀፍ ህግንም ሳታጣራን የገባችው በነገራችን ላይ የጨነቀው እርጉዝ ያገባሉ ግብጽ ወደ ጸጥታው ምክር ቤት እንደብዳቤ የላከችው አልተኛውም እየሮጥኩ ነው ለማለት ነው እንጂ ለውስጥ ፖለቲካዋ የምትፈይደው ነገር የላትም በአንጻሩ ከኢትዮጵያ በኩል ለግብጽ ክስ የተሰጠ ምላሽ የለም ይሄ ኢትዮጵያ አፋን ዘግታ ስራዋ ላይ መሆኗን ያሳያል ግብጽ አሁንም ከዚህ በፊት እንደተጠቀመችበት ልንጠማ ነው ልንደርቅ ነው የሚል አካሄድ ህዳሴ ግድቡ ተመርቆ እስኪያልቅ ድረስ ግብጽ አልተጠማችም አንድም ሊትር ከአስዋን አልቀነሰም የዚህ ውድቀትን ለመሸፈንና ለመሸፋፈን የተደረገ የእንዘን ጭቦጭ ፖለቲካ ሆኗል እንዴት አሉ ይህ ሐሳብ ሚዲያ ነው አብረውን ቢሰሩ ደስ ይለናል በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ በ0995 06 8772 ወይንም በ011 125 03 10 ይደውሉልን ኑ አብረን እንስራ
ሐሳብ ሚዲያ ሁሉም ነገር ከሐሳብ ይጀምራል።